በ25 አመቱ ይሄን ጉርስ ይወርሳል እየተባለ ያለው አቡሽ ነው አይደለ? እነሱ ተደራድረው ሽጠውታል። አልሸጣችሁትም ወይ? ልንገርሽ ወንድምሽ እነሱ ጋር መሆኑ ምን ማረጋገጫለሽ? ምን መግደልም ካለበት እኛ እንገላቸዋለን። ችግር የለም። ተረጋጊ ኪያ። ለምን ልጆች ምን አደረጉ? መቼ ልጆች አለቁ እንዴ? ምንድን ነው ያደረጋችሁ? ምንድን ነው ያደረጉሽ? ምንድን ነው ያደረጉሽ? ንገሪኝ። ያደረጉሽ የኔን መታሰር ብትሰማ እናትሽም ይቅር አትልሽ ትለኛለች። በደንብ ለምን ትሰማለች? መስማቷ አይቀርም። መስማቷ አይቀርም። ገጠር ገባሽ ብዬ ነግራታለሁ። የኔን ወንድም ገጠር ገባ አይደል ያለች? ገጠር ገባች። ማርያም ምን ሆነ ነው? ታቸውና ቢያንስ ያለበትን ይንገሩኝ። ለእናቴ ነገሯት ማለት ነው። የለም እነሱ እጅ ላይ የለም ኪያ። ገንዘብሽን አባታችን በጅልነት የሰጣትን ንብረት ገና ብዙ ያዳረሰን ጅል ሆኖ ነው። ንብረት ነው በደንብ ስላስታመመችው ወጣትነቷን ስላስታመመችው ባዶን ያገኘችው አባት ንብረት ነው። የኛም እኮ ያባት ንብረት። ስለዚህ የሚደርሳት ያለው ደግሞ ልትወስድ እንጂ እንዳለ ጠርጋ ልትወስድ ደግሞ አትችልም። ይቅልዳችሁ ነው እና ታዲያ አለ ትለኛለህ፣ እሷ የለም ትለኛለች። እሷ ደግሞ መልሳ አለ ትለኛለች፣ አንተ ደግሞ የለም ትለኛለህ። ምንድን ነው? ጎሽ መጣች። ነጠላ ለብሰሽ ድግስ ሰው እንደሚደርሰው ነው እንደምትጠብቂኝ? ለነገሩ ዛሬ ደስታሽ ካለባበሴ ጋር ምን አለሽ? ምድሪ ነው የምትመስዪው ስትጠብቂ። እስኪ ስትገቢ እንኳን በሰላም ግቢ። ሰላም ሆናችሁ አላችሁ? ምን አገባኝ እኔ። በጣም አምሮብሃል ዛሬ። ልበትነው ነው ይሄን ብር። በስመ አብ። የት አላብሽ? ይዘሽ መጣሽ ብሩ? ያው ማን አላብሽ? ጉድ እኮ ነው። ምነው የራሴን ቴክኒክ እጠቀማለሁ አላልክም? ምነው አልጠቀምክም? ምነው ስታይን ተደራጀውብኝ? ጎብኘኛ ይዞ በደንብ ብቻዬን ነው የምመጣው ብለሻል። ብሩ ታውቂኛለሽ እንደማላሽማ አሳድገሽኝ አይደል? ታውቂኛለሽ እንደማላሽ አሳይኝ። እሺ ቆይ እስቲ የብሩ ይቆይ። ይኸው አካውንት ታገኛለሽ። ከዛ በኋላ ምን ያደርግልኛል? እኔ አካውንት ላይ ብሩን ይዘሽ መጥተሽ ልሰሽ እኮ እንደናንተ እኮ ወደ ገጠር ሰው አይደለም የምናስበው። 8 ሚሊዮን ሙሉ ገንዘብ እንደካሽ ይዤ አልንቀሳቀስም። ይኸው ይዤ መጥቼላችኋለሁ። ከዛ በኋላ እዚህ ጋር ትነግሩኛላችሁ። ስትነግሩኝ አስገብቼላችሁ እናንተ ጋራ መግባቱን ቼክ አድርጋችሁ እኔም አቡሽን ይዤ ይሄዳለሁ ማለት ነው። እንደሰለጠነ ሰው ስለሆነ ከዛ በኋላ ደግሞ ገንዘቡ ስለማይበቃ እዚህ ውስጥ ጌጣጌጦች ያሉ የሚሸጡ ከነሱ ጋራ እነሱን ገንዘብ አስተምኛለሁ። እነሱንም ሽጣችሁን ከፈለግሽ አርገሽው መዞር ትችያለሽ። አይዞሽ አልከስሽም። ብሩን እኮ የጠየቁሽ እኔ ነኝ አይደል? አረ እሱን ጠይቀኛለች። አሁን አቡሽ የት ነው ያለው? አላብሽ ግን የት አለ? ምን አለ? እርግጠኛ ነሽ ብቻሽን ለምን? አረ ጉዴ ፈላ። አሁን ይልክ ገንዘቡን እኮ አሳየው አይደለ? አሳየው እንጂ አካውንቴን ለአንተ ማስጎብኘት ፈልጌ አይደል? የት ነው ያለው አቡሽ? እዚህ ጠብቀኝ ብያለሁ። አቡሽ ከሌለ ደግሞ ገንዘቡ እንደማልሰጥ ታውቃለህ። የት አለ አቡሽ? ለምን ራስ ምታት ታስይዙኛላችሁ? እኔ ሌሊቱን ተኝቼ አላደርኩም። ተኝቼ አይደለም ያደርኩት ሌሊቱን። እንደናንተ በደንብ አምሮብኝ ነጠላና እንትኔን ደራርቤ ምናምን ነገር አይደለም የመጣሁት። በጣም ደክሞኛል። ሲጨነቅ ነው ያደርኩት። እናንተ ራስ ምታት ሆናችሁብኝ። እኔ ሌሊቱን ተኝቼ አይደለም ያደርኩት። ስለዚህ እኮ ነው ራስ ምታት የማይሆን ነገር ነው የሚሆነው። በጣም ልክ ነሽ። የነገርሽኝ ነገር በደንብ ሰውነትን የሚያሳርፍ ነው አይደለ? በጣም ያንቺ ደግነት በዛብኝና አላስተኛለኝ እንቅልፌ። አሁን ንገሪኝ፣ የት ነው ያለው? የሚወጣ ከሆነ የት ነው ያለው? ሲጀምር የት ነው ያለው? እሺ አታስጨዋኝ። የት ነው ያለው? ቢኖር ዝም አይለኝም ድምጼን ሲሰማ። ምን ነው ቸኮልሽ? ሰው ምናምን አስከተለሽ ነው የመጣሽው? ምን ነው ቸኮልሽ? ልጠብቅሽ ትፈልጊያለሽ? ቸኮልሽ ገና በጣም ቸኮልሽ ነው ያልሽው ነገር ያለ ይመስል ገና እኮ አላችሁ። እኔ እኮ ነው አምጣስ ስጠኝ አካውንት ልክልሃለሁ። መጀመሪያ ግን አቡሽ ምን ነው ሌላ ቀን ትቸኩላለህ ለገንዘብ? ዛሬ ምን አረጋጋ?
ምን ሆነ አብሽ? የሆነ ነገር አለ? አይ ምን ያስከተልሽው ነገር አለ እንዴ? ተጣደፍሽ? ምን ሆነሻል? አሞኝ ብቻሽን አረሽም እንዴ? አልመስልም። ቦርሳችሁ ውስጥስ ምን እንዳለ ምን እናውቃለን? ዋጋያችሁ መስላችሁ ነው? አይ አብሬማ አልጋይም ከእናንተ ጋር ባጋይ ከሩቅ ነው ጣል ማረግባችሁ። አይዟችሁ። ሲጀመር ዛሬ እንትን ይዘሽ እንዳትመጪ ነግሬሽ ነበር። ምን የቅራቅንቦቹን ካሜራሽን ይዘሽ እንዳትመጪ። አይ ሀገርማ ማወቅ አለበት በደንብ። ገንዘቡን ሳስረክብሽ በደንብ መታወቅ አለበት። ምን ነው ደበረሽ? እንዲያውኑ እኮ ትብለሻል። ሌላሳ በቃ እኔ ከእናንተ ጋር ማይሆን ነገር ብፈልግ ከእናንተ ጋር ማይሆን ነገር ፖሊስ ይዤ መምጣት ብፈልግ ያለኝ መረጃ እቤቴ ቁጭ ብዬ መረጃውን ብቻ በማስላክ እናንተ ማስያዝ እችላለሁ። አድራሻችሁ አለኝ፣ መረጃው አለኝ። ምን ልሰራ ተንኮታኩቼ እናንተ ቤት እመጣለሁ? ለነገሩ እናንተ ቤት አይደለም የኔ ቤት እመጣለሁ። ንገሩኛ። አጎት የት ነው ያለው? አቡሻው ነው ምን ቡሻው ነው ማለት የለም። ከኛ ጋር የለም፣ ጠፍቷል። እየቀለድክብኝ ነው። አቡሽ የለም። እየቀለድሽብኝ ነው። አንቺስ አለ ዝም ብሎ ነው አለ። ግን ሁለት ሁኔታ አልሰጥሽም። በእንዲህ ሁኔታ አቡሽን ላንቺ ማስረከብ ከባድ ነው የሚሆነው። ብሩን በስነ ስርዓት አስተላልፊልን፣ ውጭውን አይተን አጥርተን ከዛ አቡሽን እንሰጥሻለን። ባይችሽ አቡሽ የት ነው ያለው? እሷን እያመንኳት ያለበትን ቦታ ለምን እንነግርሻለን? ጅል ነን እንዴ? እኔም እኮ ገንዘብ ቤት እንዳለ እኮ ነግራችኋለሁ። ጅል ነኝ እንዴ እኔስ? ገንዘብና አቡሽ አንድ አይደለም። ሰው ይበልጣል። ቢገባሽ ሰው ይበልጣል። ላንቺ ነው፣ ለእናንተ ግን ገንዘብ ይበልጣል። ስለዚህ እኔ የሚበልጠውን ነገር ነግራችኋለሁ። ለእናንተ የማይበልጠውን ነገር ንገሩኝ። አካውንት አይዞሽ። አንቺን አካውንት ታውቀዋለህ ወይስ በአዲስ አካውንት ነው? እና ካወቅሽ ታዲያ ልከሽዋት መጭም ነበር። አይ ድንገት አዲስ ነገር ከከፈተች ብዬ። አታጃጁልኝ እንጂ ምን ሆናችኋል? አቡሽ የት ነው ያለው? አቡሽን ስጡኝና ልስጣችሁ እኮ እኔ ነኝ አይደል? ብሩ አመጣሽው? አጎቴ መተናነቅ እኮ አልፈለኩም በዛሬ ቀን። ብሩ የጠየቁሽ እኔ ነኝ አይደል? ከኔ ጋር ነው አይደል? አይ በጤናሽ ቀጠሮ አላከበርሽም። ዝም ብዬ ምን ነው ተጠብቀኛለሽ? ሽር ጉድ ብለሽ ነጠላሽን ለብሰሽ ጠበቅሽኝ። አይ የሆነ ጥሩ አልሸተትሽኝ፣ እዛ ነው። አሁን ብሩን አመጣሽው። ጌጣጌጥም እኛ በእጅ አንፈልግም። ወርቅ ነው ይዘሽ ፈልጊ አይደለ? ወርቅ በጣም ነው የምትወጂው እኮ። ወርቅ አትወጂም እንዴ? በጣም አይደለም የምትወጂው? አርገሹ ዙሪ እስቲ ይሁንልሽ። ይኸው አለ ይዘሽ። አቡሽ ይኸውልሽ ከእኛ ጋር አሁን ሄዷል። የት ነው ሄደው? ወደ ሌላ ቦታ ሄደው። ለምን? ገንዘቡን አመጣው። ለምንድን ነው ሄደው? ይመጣል፣ ችግር የለውም። ህፃን ልጅ አረሽኝ እንዴ? እየቀልዳችሁብኝ ነው? ምንድን ነው በቃ እና ታዲያ አለ ትለኛለህ፣ እሷ የለም ትለኛለች። እሷ ደግሞ መልሳ አለ ትለኛለች፣ አንተ ደግሞ የለም ትለኛለህ። ምንድን ነው ቀልድ ያዛችሁት? ይኸውልሽ አለ አቡሽ። ቆይ እስካሁን ከመጣሽ ስንት ደቂቃ? እዚህ ጋር እቃ አይደለም እንደዚህ አንስቼ በእጅሽ ነው። ኋላሽ እኮ ማን እንዳለ እኮ እኛ እኮ ምንም የምናውቀው ነገር ሲስተም አለኝ አጣራለሁ ብለኸኝ ነው የነገርከኝ አይደለ? አሁን ይኸውልሽ በእጅ ላኪ እና ሲስተም ምን አልሰራም? አንቺ ብሩን ላኪ አቡሽን። እሺ ብሩን ላኪ። እሺ እልካለሁ። ላኪ ብሩን ላኪ፣ እኛ አቡሽን እንሰጥሻለን። እልካለሁ። እሺ መጀመሪያ እሺ አካውንታችሁን ትነግሩኛላችሁ እናንተ። እንሰጥሻለን፣ ችግር የለውም። 10,000 እሺ 34 ቤካ አታረገውም። ቤካ መድኃኒዓለም ምን አታረገውም። ተከትለህ ሄደህ ምን ፈልገህ ነው አንተ? ዝም ብዬሻለሁ እኮ አሁን እኮ ይኸው ታዲያ ዝም በል በእናትህ ዝም በል ነው ዝም በል። መች ትጠሪያለሽ? ምን ነው እያደረግሻለሽ? ከምን ላይ ምንድን ነው እያደረግሻለሽ? ኪያ በቃ ያረከለ ነገር ተቀበል ብያለሁ። ብያለሁ። አሁን አለ የለም እያልኩ ወሬ የሚታ ማላሽ ዝም በል ጀምር። ከነዚህ ጋር ዝም በል ቁጭ ብለሽ ቤካ መምጣት አልነበረብህም።
መምጣት አልነበረብህም። ለምን ማልመጣው? ለምን ማልመጣው? ጉዳይ እናንተ እንገባችሁ። እኔ ምንም አውቀው ነገር የለም። ለእኔም አዲስ ነው። ምንም አውቀው ነገር የለም። ብቻዬን አራሽ ነኝ። ብቻዋን አይደለችም። ምን ልታመጣ? አሁን አንተ ምንድነው የምትደነፋበት? ወይኔ ጉዴ ፈላ። እናንተ የሰውን ኮቴ እያሸተታችሁ ነው እንደሚመጡ። የቤተሰብ ወሬ እኮ ነው የምናወራው። የቤተሰብ ወሬ ሊሆን ይችላል። አሁን የቤተሰብ ወሬ ከልጅቷ መዝረፍ ነው የቤተሰብ ወሬ። ከልጅቷ በማይሆን መንገድ ነው ገንዘብ መቀበል ወሬ። አንተ ጓደኛዋ ነህ አይደል? ለኔ ደግሞ ጓደኛዋ ስለሆንኩ ነው አውቄ የመጣሁት። ስለማን ብናወራ ምን ታውቃለህ አንተ? ወይኔ ጉዴ ነግራለች። ነግራህ ነው ያለች። ነግራህ ነው ያለች። ዝም በይ። እኛ የቤተሰብ ወሬ ነው የምናወራው። የምን ቤተሰብ ወሬ? ምን አገባህ? ዝም በይ። ማውራት አይጠበቅብሽም። አንቺ ማውራት አይጠበቅብሽም። ሰማሽ አይደል? ገና እንጦሮጦስ ነው የምትገቡት። ሰማኛ? ገና እንጦሮጦስ ነው የምትገቡት። እኔ ቀፎኝ ነው። እኔ እኮ በቃ የምትስማሚው ማን ስለሽ ነው? ከዛ ወንድሜን ስጡኝ። እኔ ወንድሜን ነው የምፈልገው። ልንገርሽ ወንድምሽ እነሱ ጋር መሆኑ ምን ማረጋገጫ አለሽ? ምንድነው ማረጋገጫ አለሽ? ንገሪኝ። ምን አለሽ? እናንተ ጋር አለ ንገሪኝ። አንተኛ እኮ እንደቤተሰብ እኮ ነው የምናወራው። ኧረ አታስቁኝ። አለ እናንተ ጋር አቡሽ አለ? በጣም አለ። ቶፋል ነገረህ? በጣም ነግሮኛል። ኬዙን እኮ ነው እኮ አለበት። አትሰጣቸውም ኪያ። ይሄን ቅርጥፍ አድርጋችሁ ልበሉ። አትበሏት። ሰማኸኝ አይደል? አትበሉ። አፈር ትበላላችሁ። አፈር ቢካረፍ እናንተ በቤተሰብ ማለት ነው። እናቴ ስላቡሽ አወቀች ማለት ነው። ምን እንደሚያዛውቅ ትሞታለች። ኪያ አትሞት። እናትሽ መቼም ቢሆን አትሞት። ገና ነፋ ምትኖራለች። ሰማሽኝ አይደለ? እናንተ ቀድማችሁ ትሞታላችሁ እንጂ የኪያ እናት አትሞትም። አንተ ቤተሰብ ውስጥ ምንድነው የምታነፈልፈው? አርተሽው አይደለ? የሚጠቅማትን መንገድ ሄዳለች አይደለ? ኪያ ብዙ የማታውቂው ነገር አለ ኪያ። አሁን አቡሽ እነሱ ጋር አይደለም ያለው። አቡሽ እነሱ ጋር አይደለም ያለው። እየነገርኩሽ ነው ኪያ። አቡሽ ያ አጎትሽ ጋር አየለ ጋር ነበረ። ከአየለ ጋር አለሙ ጋር ሄደ። ከአለሙ ጋር ደግሞ አሁን የማናውቀው ሽማግሌ ጋር የኬንያ ነዋሪ ማናውቀው ሰውዬ ጋር ነው ያለው። እናንተ እጅ ላይ አይደለም። ለምን ትዋሻለህ? ለምን ትዋሻለህ? እና ለርቀት አንተ በምን እርግጠኛ ነህ? አንተ እነን ሁሉ ነገር ከይዙን በደንብ እናውቀዋለን። ከይዙን በደንብ እናውቀዋለን። አንተ ነው ያገትከው። በማርያም ምን ሆነ ነው? ሁሉ ነገር ከታ መጣሰ ታቸውና ቢያንስ ያለበትን ይንገሩኝ። ለእናቴ ነገሯት ማለት እና ያረፈልክ የለም እነሱ እጅ ላይ የለም ኪያ። ገንዘብሽን ሊፈልገው ነው። ለምን አልነግራትም ነበረ? ውሰድና አስጣታ። አዎ ሊሰጥህ ነበረ፣ ተነቃብህ። በቃ አሁን ለፍልፍ። በቤተሰብ መሀል እየገባ አታምስ። በአመስኳ ኪያ ጓደኛዋ ነህ እንጂ ስጋ ዘመዷ እኔ ነኝ። ስጋ ዘመዷ ቢካናት ትሞታለች። አትሞትም ኪያ። አንተ ምንም ታስቡ አትሞትም። ምን እያደረክ ነው አንተ? እናትሽ ማን ጋር ያለችው? ንገሪኝ እስቲ። ውሰድና አገናኛት። እንግዲህ አንተ እኮ አንተ የት እንዳለች ቁጭ በል። ቁጭ በል። በደንብ ቁጭ በል። አውሪ ልደበድብሽ ነው የመጣሁት። አውሪ እቺ ልጅ ምንም አታውቅም ብለሽ ልትበያት ነበር አይደለ? ሰማሽኛ? እሳት ይብላ። በጣም እሳት ይበላኛል። ሰማሽኛ አይደለ? እናንተ የሷ ዘመዶች በመሆናችሁ ብቻ እሳት ሊበላን ይችላል። ማን ላይ ነው የምትሰሪው? ምን አቅም ኖሯችሁ ነው የምትሰሩት? ጋራ ትደውላለች። እናቴ ጋር ደወለች ማለት እናቴ ትሞታለች። ቤካ ምን ሆነ ነው ያማል እንዴ? እናቴ ብትሞት ነው የምትደውለው ነው ያማል እንዴ? ትደውል አንሺና ደውይላት። ኪያ ቁጭ ባርፈሽ ቤካ ለሱ ምን ማድረግ አልፈልግም። እናቴ ላይ ነው ያሩጋ ያሉት። እናቴ ምንም አልፈልግም። በቃ ተነስና ሂድ። እንደዚህ እንድትሆን አልፈልግም። አንዳችን ይሰማው በዚህ ምክንያት። ተረጋጊ ኪያ ተረጋጊ። እባክሽን በቃ ተረጋጊ። ሰማሽኝ? እስቲ ትደውልና ስልኩ ከሰራ እኔ ልቀጣ። ኪያ እናትሽ እኛ ቁጥጥር ውስጥ ነው ያለችው። እናትሽ እኛ ቁጥጥር ውስጥ ነው ያለችው። የትም ማንም የማይደርስበት ቦታ ነው ያስቀመጠን። አለቅ ደውይ። አሁን ወንድ ኮንሽ ደውይ። ዞር በይ ኪያ ደውይ።
ወይኔ ጉዴ ዝም በል ኮተት ዝም በል ኪያ በጣም ይቅርታ እንደዚህ በመናገሬ በጣም ይቅርታ ግን አፍህን ዝጋ ተበላባ ተበላ ቁማርህን ተበላ አለቀ አይደለ ኪያ እንዴት ነው አንቺ ራስሽ የምታስቢው አንድ ነገር ከሰው ጋር ሳታማክሪ ለምንድን ነው ይሄን የሚያክል ገንዘብ ይዘሽ ትመጫለሽ ይሄን የሚያክል ገንዘብ ኪያ አግባብ ነው ይሄን ማረግሽ አግባብ ነው ወይ ለምንድን ነው ሰው ማታማክሪው ጉዳዩ ለለን እኮ እኔ ቶፋ ይሆናና አንዋር ነን እናንተ አማክራችሁኛል የሰው ጉዳይ ነው ብላችሁ አማክራችሁኛል ንገሩኝ እስቲ ቶፋ እንደዛ በችግር ሲጎዳ እና አማክራችሁኛል በቃ ሁኔታ አጋጣሚ የተፈጠረው አለቀ የዚህ ሁሉ መንስኤ ደግሞ እነሱ ናቸው ሰማሽኝ አይደለ እነሱ ጋር ሲጀመር ለመጣሽ እዚህ አንቺ ራስሽ ለመምጣቱ አስፈለገ እዚህ አይሰራ ማረር ስልኩ የሆነ ነገር አድርጎ በጣም አሁን ደውላችሁ ነገሯት በአካል ሂጅ ፈልግ ያገኘው በጣም ታገኛታለሽ ኪያ ምንም በዚህ ሐሳብ እንዳይገባሽ ምንም ያንተን ስልክ አየለ የምትሉት ወንድማችሁ ሁሉም በዙሪያችሁ ያሉት ሰዎች ስልክ በሙሉ እጃችን ላይ አለ የትም ብትሄዱ ጂፒኤሳችሁ እኛ ጋር አለ ሰማችሁኝ አይደል ምንም ማስጠለፍ አይደለም በቃ እኔ ነኝ ስራውን እየሰራሁ ያለሁት ከጀርባ ስራውን እየሰራሁ ያለሁት የሎኬሽን ስራውን እየሰራሁ ያለሁት እኔ ነኝ አለቀ ሰማችሁኝ አይደል የእናትሽ ስልክ እኛ ጋር በአካል ፈልግ ያለኝ ሰማሽኝ እነግራት የትም አታገኛት የትም አቡሽን የት እንዳለ አያውቁ እኛም ያለበትን ቦታ አሁን ላይ አናውቅም ግን ኪያ በዚች ለነግርሽ በጣም ይቀርታ እሺ ማን ነው የሚያውቀው እኔ እኮ ግራ ገባኝ አሁን እኮ እናቴ መጠየቁ አይቀርም አሁን ሌላ ቦታ ወስዳችሁ ታስቀምጣት እኮ ለምንድን ነው ነገር የሆነው ትለኛለች እሺ በቃ ኪያ ትንሽ ብቻ ተረጋጊ አሳበዳችሁኝ እኮ እሺ ምን ሊሆንላችሁ ምንድን ነው እንደሆንላችሁ የምትፈልጉት ምንድን ነው ግን የምትፈልጊው በደንብ ደዊ ታነሳልሻለች እህት አለም ብላ ታነሳልሻለች ጠብቂ ኪያዬ ዝም በል አፍ የለህም እኮ የማውራት እኮ አቅም እኮ ራሱ የለህም እኮ አሁን አይከብድም ኪያዬ ትንሽ ኧረ በስመ አብ እኔ እንደናንተ አይቻል አቅም አልፈልግም እኔ ገንዘቡም ስለሚያስፈልጋል ለምንክ አቡሽኛ ጋር ነበር ለምንክ አልነበረም አቡሽን ቁማራ ሲይዛችሁ ተበልታችኋል አለቀ እሱን ለማስመለስ ስንል ይሄ ሁሉ ነገር እያደረግን ያለነው የምን ቁማር ነው ኪያ ብዙ ማታውቂው ነገር አለ ይሄንን ንብረት ለማሸጥ አቡሽ በጣም ሲንገላታ ነው ያለው አሁንም ድረስ በ25 አመቱ ይሄን ጉርስ ይወርሳል እየተባለ ያለው አቡሽ ነው አይደለ እነሱ ተደራድረው ሽጠውታል አልሸጣችሁትም ወይ ኪያ በቃ ተረጋጊ በቃ አንተ በጣም አረመኔ ሆንክ ሰው ሰማረለ ዝም በል መግደልም ካለበት እኛ እንገላቸዋለን ችግር የለውም ኪያ በቃ ተረጋጊ ኪያ ለምን ልጆች ምን አደረጉ መቼ ልጆች አለቁ እንዴ ምንድን ነው ያደረግናችሁ ምንድን ነው ያደረጉሽ ንገሪኝ ያደረጉሽ ምንድን ነው የበደልኩሽ ምንድን ነው ያስከፋሽ እኔ ናቻለሁ ሲበር ምንድን ነው ያጠፋሁት እኔ እናቴ ብዬ ከማኖሮች ምንድን ነው ያደረጉሽ በቃ ረጋቢ ኪያ በቃ ረጋቢ አይደለም እኔ ምንድን ነው ያደረኩሽ የምትይበት ምክንያት ያልገባኝ ማለት ነው እኛም እኮ ንብረት ነው ምንም ንብረት የለሽም እኮ እኮ ነው እኛን እያፋጀን ያለው ምንም ንብረት የለሽም ማለት ምንም ንብረት የላችሁ ትላንትና አባታችን በጅልነት የሰጣትን ንብረት ገና ብዙ ያዳርሰናል ጅል ሆኖ አይደለም ንብረት ነው በደንብ ስላስታመመችው ወጣትነት አንተሳ ስላስታመመችው ባዶን ያገኘችው አባት ንብረት ነው የኛም እኮ የአባት ንብረት ነው ስለዚህ የሚደርሳችሁ ንብረት ደግሞ ልትወስድ እንጂ እንዳለ ጠርጋ ልትወስድ ደግሞ አትችልም ተይ እንጂ አንተን የሚያገባ ነገር የለም ለባዶ ምበትኝ ነው አንተን አይመለከትክም በጣም ትዘርፍ የለ እንዴ ምን ይሆንሽ ነው ያለ በዚህ አይነት መልኩ ነበር መጠየቅ የነበረባችሁ በጣም ባለጌ ሰው ያው ሁሉ ንብረት ያው ሁሉ መሬት ያው ሁሉ ባርዛም ዝም መበት ነበር አንተ አታስተምረኝ እኮ እሱን ላስተምርሽ እኮ ነው የመጣሁት ማንም ባዳ ነው የሚባለው እሱን ላስተምርሽ ነው የመጣሁት አንተ ከምትበላው ባዳ ይብላው አንተ ባዳ ደግሞ አይበላው
እሱን ነው ያለ። ባዳ አይበላውም። ገንዘብ ነው። ገንዘብ ዝም ብሎ አይበተንም አይጣልም። ለምን ምን ዘራትን ነው እንዴ ባዳ የሚበላው? ዘራችሁን አየ ነው። ዘራችሁን አየ ነው። ስለዚህ ደግሞ ይኸውልሽ ዘራችሁ የገዛ ስጋችሁ ላይ የምትነሳዎች ናቸው። ዘራችሁ ይሄ ነው። ብሩ ማንንም መብላት አለበት። ማንንም መብላት አይደለም። ቢያንስ እንኳን ለሚገባው ሰው ማሰብ ነበረባችሁ። አሁን እኮ ይኸውልህ ለሚገባው ሰው ማሰብ ነበረባችሁ። ይሄ ግን ድንጋይ ራስነት ነው። ኪያ ነው የሚገባ። በጣም ይቅርታ ኪያ፣ በጣም ድንጋይ ራስነት ናችሁ። ይሄንን ማመን አለባችሁ። ሰማችሁ አይደል? ለማንም የሚገባ እናቷ አይገባትም። እናቷ አይገባትም አላልንም። እህቴ በቃ እህቴ ስለሆነች ነው። ዝም በይ አንቺ። ዝም ራስህ በል። በማያገባህ ነገር ገብተህ አይገባትም አላልንም። የሚገባትን ያህል እንድትወስድ መሆን ያለበትን ነገር ተደራድረንም ይሁን ምንም ሆነ ነው እኛ መስመር ማስያዝ ያለብንን እናስይዛለን። መስመር አቡሽ እኛ ያለን አቡሽ ንብረት እኛ ኮነሽ ፓርገም መብራት ያለብን አቡሽ ንብረት አይወርስም። አረ ተንጂ ጭንቅላቱን አንተ ሺ ፓርገም ትወራው እና ማንንም ባዳ መጥቶ ብሩን መብላት ያለበት ማንንም ይብለው ምን አገባ? ያባቴ ገንዘብ እኮ ነው። እውነትህን ነው። አባቴማ እኮ ለንብረቱ እንደማትረባ በቃ አብላጫ ሰጣት። አብላጫው ደግሞ ወደ ዝም ብሎ መበተን አለበት እንዴ? ለምን ከሷ አልወሰዳችሁም? ከእናትየው ለምን ቀድማችሁ አልወሰዳችሁም ነበር? አሁን ለአቡሽ ሲናዘዝ ነው አቡሽን የሁሉ ነገር ማድረግ ያስፈለገው? እንደዚህ አትይኝ። ያራዝነልኝ የማንም ወፍ ዘራሽ መብላት አለበት ማለት ደግሞ አንድ ነገር ልንገርሽ፣ ወደደም ጠላ ማለት ነው ምንም አያስጨንቀኝም። ወይ ጸበላት ወይ አንድ ቦታ ነው ያስቀመጣት። ከሁለት አንዱ ስልኳም አይሰራም። ስልኳ ባይሰራም ችግር የለም። እኔ ከጸበል የትም አትሄድም። አክስቴ አፈላልግ ያገኛታለሁ። ያንቺ ወይ ህይወት ይጠፋል ወይ የኔ ህይወት ይጠፋል። አገኛታለሁ። አንዳችን መስማት ያለባትን ነገር እንድትሰማ። በጣም ጥሩ። አንቺ በወንድሜ መጣሽ፣ እኔ በልጆች ከዛ ይዘልን ሌላ ቦታ የትም አትሄድላችሁ። እሺ ኪያ በቃ እኛ ጋር ነው ያለችው፣ እኛ ጋር ነች አልኩሽ እኮ በቃ በዚህ ቢያንስ ረፍት ሊሰማሽ ይገባል። አገኛታለሁ። መቼም ነው ማታገኛት። እባክሽን በቃ አታድኪሚን። መቼም አታገኛትም። ያንቺ እንቅስቃሴ ሁሉ ነው የምልሽ እኮ ያንቺ እንቅስቃሴ ሁሉ በእኛ ዙሪያ ነው። ሰማሽኝ አይደለ? የትም ብዬ አዎ በቃ የምትሄጂበትን ቦታ እኮ እኛም መከተላችን አይቀርም። ችግር የለውም። እናንተም ተከተሉ። ፈልጌ አገኛታለሁ። በቃ ታገኛታለሽ። አንቺ መቼም እየሄድሽ እኛም የኪያን እናት እዛ አስቀምጠን እንጠብቅሻለን። ብዙ ነገር እየቆሰቆሽ ብዙ ነገር እየተበላሸ በጣም ግን እኔ የምጠይቃችሁ ብሩን ከላኩላችሁ በኋላ ምን ልታረጉት ነው? አዎ እኔን ምን ልታረጉኝ ነበር? አቡሽ እዚህ ከሌለ ምን ልታረጉኝ? እኔን አስራችሁ እዚህ ልታስቀምጡኝ ነበር? ብሩ ስለሚያስፈልገኝ እኔ ጋር እንዲገባ ስለምፈልግ። ከገባስ በኋላ እኔ ዝም የምልህ መስሎ ነው? እኔው ጋር እኮ ነው የገባው። ስለዚህ እኔን እዚህ አስራ ታስቀምጠኛለህ አይደል? ለምን እናስርሽ? እና መቼም 8 ሚሊዮን ብር ሙሉ ለእናንተ ሰጥቼ ወርቄን ያለኝን ገንዘብ እንዳለ ለእናንተ ሰጥቼ ዝም ብዬ አልቀመጥም። ምን አስባችሁ ነው? የሚገባው እኮ አጎትሽ ጋር ነው። ምን ችግር አለ? ታካፍለት የለ እንዴ እባክህ? ለማንም የበተንሽው መሰለሽ? ለማንም የምትበትኙ ብር አሁን ነው ለማንም የምትበትኙ። እንግዲህ ይሄ እንግዳ ነገር አይደለም። ብሩ ስለሚያስ ኧረ እፈሩ ለምታወሩት ነገር እፈሩ እንዴ! አንተ ማለት ዝም ብለህ ከዚህ በላይ ከሷ ረዝራሽ ቁራሽ ታገኛለህ መሰለኝ። ስነ ስርዓት ያዢ ወይ ከኔማ ረዝራሽና ቁራሽ ብታገኙ አንቺ ነሽ አይደል? ለውሻችን ላይ መጣ ለዘርፋት ስትሉ ነው ያዝኳችሁ። አለቀ። ስለተያዛችሁ አፈራችሁ በራሳችሁ አለቀ። ዘርፊያ አይደለም። እና ምንድነው ወንድምሽን እንሰጥሻለን። ብር አምጪ። ብር ልትገለበጥ ነው ምንድነው? እሺ ወንድሟ እኛ ጋር ነው ያለው ለምን አላችሁ? ወንድምሽ እኛ ጋር ያለው ለምን አላችሁ? በጊዜ ሂደት አይደለ? አዎ መች ሳትፈልጉት እናንተ ጋር እንደሌለ እኮ ግልጽ ነው። ግልጽ እኮ ነው። እሷ ስላላወቀች አምጥታ ልትሰጥ ሞከረች አይደለ? አይደለ? ካንቺ በጣም እንዳመለጣችሁ እኮ አየን። ሌላ ለሶስተኛ ለአራተኛ ሰው ደርሷል። እሱ ከናንተ ሁሉ አምልጦ ማለት ነው። ምንም አይነት አቅም እንደሌላችሁ አይተናል። ሰማችሁ አይደለ? ምንም አይነት ቅንጣት ያክል አቅም የላችሁ። ያ ጓደኛ ነው ሁሉ የሚያቀርበው አይደል? በጣም ድራማ የሚሰራው እሱ ማለት ፖሊስ ድራማ መስራቱ አይደለም። ድራማ መስራቱ አይደለም። ሀገር ምድሩ ያይሽ በፖሊስ ተቀፍደሽ ሁላችን እያንዳንዱ ነገር ስላኩሽ መገኘት ነው። ሁላችን
ፈልጉት ይሄንን አይደለ እስከ ዛሬ በጣም የዛሬውን አይደለም ኪያ የትላንትና ነው ምንም የትላንትና ማስበው ነገር የለም ትላንት አስብ የትላንት ላስብ ኪያ ምን እያደረግሽ ነው በቃ ይመጣላችሁ ትሄዳላችሁ አለቀ የእናንተ ማስረጃ በጣም ብዙ አለኝ በጣም እኔ አቡሽን አድናለሁ ብዬ እናቴን አድናለሁ ብዬ ነው እንጂ እስከ ዛሬ ተለማመጥኩ ኪያ ይቅርታ በቻልኩ አለብኝ ይቅርታ ጠይቅሻለሁ እንደነገሩ አንቺ ነኝ ይቅርታ መቼም አሳልፈሽ በደንብ እንደምሰጥ ደግሞ ታይኛለሽ አሁን ኪያ ምን አይነት ቁራጥ እንደሆነች ታያለሽ ኪያ አረፊ ብያሻለሁ ኪያ በደንብ አሳልፈሽ እሰጣለሁ የሚጸጽት ነገር አለ ትናንትና እዚህ ጋር አጋሽተሽ ስትመታኝ አላየህም ወይ ብቻዋን ናት ብላችሁ ነው አይደል የሚጸጽትሽን ነገር አትስሪ መቼም ብቻዋን አትሆንም መቼም አንተ ችግር የለውም ምንድን ነው ችግር የሌለው ንገሪኝ በጣም ተቀለሰለስ ንገሪኝ ኪያ የትላንት ቤተሰብነታችን ወደፊት የእናንተ ቤተሰብነት ቅር ይበልብኝ ተይ ባዳ ነው ሲቀሩ ይቀራሉ ዛሬ ላይ በዙሪያሽ ስላካበቡሽ አይደለም ተይ ጉርምስና የሚያልቃል አይደለ ጀግንነትም ያልቃል አዎ የእናንተ ጀግንነት ደግሞ አሁን አብቅቷል እስከዛሬ ጉርምስናችሁም ጀግንነታችሁንም በደንብ አሳይታችሁኛል ትናንትና እንደ ዘመድ ሳይሆን እንደ ጠላት በትክክል በግልጽ ነው አይደል የተደራደርነው ድርድራችን ስላበቃ አሁን እናንተ ከርቻለ እኔ ወደ ቤት ሄዳለሁ ይቅርታ መጠየቅ ምንም አልፈልግም አንተ ዞር በል በገዛ ቤታችን ምንም የሚመለከት ተይ ኪያ ዞር በይልኝ ኪያ ተይ የፈለገችው ማድረግ አቅም አላት በቃ አያገባችሁ ቁጭ በሉ አንድ ያጠፋችሁ አይደል በፖሊስ ትሄዳታለህ አንተ ዝም በል ኪያ ዝም ምለው ተይ የኔን መታሰር ብትሰማ እናትሽም ይቅር አትልሽ ትለኛለች በደንብ ለምን ትሰማለች መስማቷ አይቀርም መስማቷ አይቀርም ገጠር ገባሽ ብዬ ነግራታለሁ የኔን ወንድም ገጠር ገባ አይደል ያለች ገጠር ገባች ተይ የሚቆጭሽን ነገር አትስሪ ይኸውልሽ እድሜ ለአንተ እድሜ ልክ ስለሚያዙልኝ ለአንተ ደግሞ እንዳቆሽ መቃብር አዘጋጅልሃለሁ ተይ ኪያ ተይ አላቆየም ምንም አቆየው ነገር የለም በቃ ተይ በቃ ያዝልኝ ቤት ካለዚህ ይኸውልሽ ምን ልቀማኝ ነው ተይ ቁጭ በሉ ቀማኛ አይደለም ቁጭ በሉ ኪያ ተይ ይኸውልሽ ይሄን ነገር ረፊ ይኸውልሽ እናትሽን ብትሆን መቼም የፈለገ ነገር ባደርጋት በኔ የሚጨክን አንጀት ይላል ታረባክሽ መጥፎ ነገር አርገሽኝ ብትሰማ እኔ ግን በህይወት ቆም አትሄድ እኔ ግን አለ ተይ አንቺ ላይ አይደለም ይኸውልሽ አንቺ በጣም ነገር አታድርጊ አሁን ከዙሪያሽ ያለ ሰው የሚያጨበጭበውን ይዘሽ እንጂ ውስጥሽ ላይ ለኔ ጥላቻ የለም በጣም ስለዚህ ተይ በጣም ነበርኩ ተይ አሁን ተወጂኛለሽ የቸገረ ቸግሮኝ እኔ እናቴ ከእናቴ በላይ እኮ ሚስጥር አንቺ ነው ማዋራሽ ይሄ ሁሉ መንገድ ልኩት ግድ ስለ አኑ ራሱ መጀመሪያ ማከርኩሽ አንቺ ተይ በቃ አይደለም ነው ተይ ካንቺ ጋር ተሳላለፍን ባክስ አላሳለፍንም ተይ እኔ ስቸግረኝ አንቺ ጋር ለምመጣው ሲረበኝ አንቺ ጋር ለምመጣው እኮ ተይ ያልኩሽ አንቺ ስቸግርሽ እኔን ቦርሳ አይደለም ከፍቹ ተይ በቃ ተይ ስልሽ ተይ እንዳክስቲ እኮ አልነበረም አይሽ በቃ የሆነ ሰዓት ላይ መሀል ላይ ብዙ ነገሮች ተበላሽተዋል በቃ እሱ ነው እያጨካከነን እዚህ ጋር ይደረስ አንዷ ልጅ ለማዳን አንዷ ልጅን ገደልክ ተይ ለነገሩ እኔ ልጅ አይደለሁም ተይ እዚህ ቤት ላይ ለመኖር ብላችሁ እናቴ እስከዛሬ ማለ መግደላችሁ እናቴ እውነትም ፈጣሪ ያላት ጠባቂ አምላክ አላት ኪያ በቃ በእናንተ እንትን ተይ በቃሻል ተይ እናንተ እኮ አልበቃችሁ እዚህ ቤት አስራችሁ ሲገርፉኝ እኮ አልበቃችሁ ተይ በቃ ተይ ኪያ ሄና ቆሚ ስትኝ እኮ አልበቃሽም አሁን ኪያ መተው ከቻልሽ ተይ እዚህ ድረስ ደርሰናል ሚበቃን ከሆነ ይብቃን ይኸውልሽ ሻቡሽ ለሰዋታ ነበር ሰዋታ አታኮትኩት እባክህ ሰዋታ አይታል አታኮትኩት ተዘምበል አንተ የሆነ የምታገኘው ጥቅም አለ ምንም ጥቅም በቃ ዝም ብለክ ቤተሰብ መሀል አታጨብጭብ ለምን በራሳችሁ አታጨብጭብ በቃ እናንተ ጥቅም ስለምታገኙ ሁሉ ሰው ጥቅም ያገኘን ይመስላችሁ አይደል አሁን እኛ እሷን ለምነንም ይሁን ምንም አርገንም ይሁን መመለስ ለምነሽኝ አይደለም መሬት ብትልሽ ዛሬ እኔ አንቺን ይቀራልሽ ይሄን ነው ተይ ባለ ቢሆን እኔ ታው ስላችሁ ባረፋችሁ ነበር አንድ ነገር ነገራችሁ ሰማችሁ አይደለ አቡሽን ለማግኘት ጥቂት ጊዜ ብቻ ይቀር ትንሽ ጊዜ ከዛ አልፍ ካሁኑ ራሳችሁን አዘጋጁ ሰማችሁ አይደለ ምን ለሙ አቡሽን ስናገኘው አጻፈው ምላሹ የከፋ ነው የሚሆነው
ሰማችሁ አይደለ? ራሳችሁን አዘጋጁ ለሱ። ሰማችሁ አይደለ? ያ ትንሽ ብቻ ይሄን ነገር እናትሽም እንዳሰብ አንቺ እሱን ከዚህ መሀል አስወጪ። እኛ እንስማማ። አሁንም ለተናገርሽው ነገር ሄደሽ ይቅርታ ጠይቂዋለሽ። ሰምተሽኛል? አደርጋለሁ። በጣም ዛሬ ታደርጊያለሽ። ትናንትና ጎረምሳው ምናምን አሁን ቢገባሽ በጣም የተከበረ ሰው በጣም የተከበረ በጣም ይወደኝ በጣም ኧረ እባክሽ ማሸነፈኝ ዛሬ ነው የምትነግሪኝ? በቃ አሸንፈሻል አይደለ? ይቅርታ ጠይቅሻለሁ። ልታታልኝ ነበር ድጋሜ ልታታለኝ አንተ ድጋሜ እኔን ለነገሩ ልክ ነህ ልጅ አልከኝ ህፃን አልከኝ በደንብ ልጅነቴን ተጠቅመ በደንብ ልታታለኝ አይደለ? ፈጣሪ ያለ ለኔ እናንተ ባክ ነው ሁሉንም ነገር አይደል? ተውከው እሱ ባይመጣ ተወው ነበር። እሱ ባይመጣ እኔን እዚህ አስረ እየቀረብከኝ ነገርሽው አስከተልሽው መጣ ተውሱ ከዛ ከጓደኛው ጋር የሚቀምሩት ነገር ናቸው። እኛ እንደ ቤተሰብ ቁጭ ብለን መቼ ነው የኛን ቤት ነገርኛ በቃ ምንም አንተ በቃ አሁን ቁጭ ሰው መሀል ላይ እኮ እያስገባን እኮ ነው ሁሉ ጊዜ አዳዲስ ነገር የሚፈጠረው። አንቺ ቆንጆ ጓደኛ አንቺ ቆንጆና መከታ የሚሆን ወንድም እህቶች አሉሽ። እኔ ወንድም እህትም የለኝም። ወንድሜን እንደሆነ ነጥቃችሁኛል። እህት ደግሞ እግዚአብሔር አላደለኝም አልሰጠኝም። እሺ ምን ላድርግ? ማን ላስገባ? ከቤተሰቡ ጋር እንደ ቤተሰብ ሆነን ነው አለ ይመጣል ወንድሟ አለ። አንቺ ወንድምሽ እንደሚደግፍሽ እኮ ነው ይመጣል። ዝም ለማለት ሞክር በቃ አንተ ለምሮ ዝም ምለው በቃ በኋላ ጥፋትሽን እመኝ ስትወጣው ጥፋትሽን እመኝ መስራት ና ፖሊስ ጋር እንደውላለን። ከዛ ይመጣል። ከዛ ያበቃል። ሁሉም ነገር አለ። አንቺ በቃይ ምንም ጨርሳታይ ከዚህ ቤት ደግሞ ቃሽ ሳስረሽ ካልወጣሽ ለእያንዳንዱ ንብረት ሸጫ አስመጣለሁ። እባክሽ ልጄ ተረጋጊ፣ እባክሽ ተረጋጊ። እቃ ይሸጣል። ሰምተሽኛል? እያንዳንዱ ምንም የምትፈጪው ነገር አይኖርም። ቁጭ ብለን ቤተሰብ በሽምግልና አናወራ ኖርማል ራሱ አትሸጣት ማሳሽቼ ገነጣጥዬ ነው። ይኸውልሽ ለምን ቁጭ ብለን በሽምግልና አናወራ? በቤተሰብም በሽማግሌም ለምን አንጨርስም? በቃ ነገር የለም። በቤተሰብም በሽማግሌም እንጨርሰው። እኔ ነኝ ጉዳይ አይደለ? እናንተ ምንም ጉዳይ የላችሁ። ምንም ንብረት ከኔ ጋር የላችሁ አይደለ? ስለዚህ ቺም ቢት ለቀሽ ታደርግሽኝ እኔ ነኝ አድርገኝ። አንቺ ታይ እኔ ነኝ አድርገኝ። በኋላ የሚቆጭሽ ነገር ባስታውቂ